ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት። ስለ እናትየው የተነገረው ምስክርነት አብዛኛዎቹ በሚባል ደረጃ ተመሳሳይ ናቸው። መልካም እናት ናቸው የሚል አሟሟታቸውም በግልጽ ተነግሯል። ዘሀበሻ ሄኖክም ሲናገር ሰምታችሁታል። እንዲሁም በርካታ አሜሪካን ሀገር የሚኖሩ ኢትዮጵያውያን ተናግረውታል። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። የዘንድሮ ዶክተሮች ምክራቸው እጅግ አወዛጋቢ ነው። ወንድየው ይህን ይላል፣ ፓንት አታድርጉ። ሴቷ ደግሞ እንደዚህ አትሳሳሙ። እናንተ ምን ትላላችሁ? የምታውቋቸው ሰዎች መተት ሊያሰሩባችሁ ሲፈልጉ እነዚህን 8 ነገር ይጠይቋችኋል። ሊጎዷችሁ መተት የሚባል ቆሻሻ ነገር ሊያሰሩባችሁ ሲፈልጉ ከሚጠይቋችሁ ጥያቄዎች ውስጥ 8ቱን ነገር ግን እናንተ በፍጹም እምቢ በሏቸው። ዘንድሮ የቀረን ነበረ። ይህንንም ሰምተናል። አንዲት እናት መንታ ልጆች ትወልዳለች። የሁለቱ አባት ግን የተለያየ ሆኖ አረፈው። አንዲት እናት በአንድ ጊዜ መንትዮችን ወልዳ ልጆቹ ግን የሁለት የተለያዩ አባቶች ደም አላቸው። የማይሰማ የለም ዘንድሮ። ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ የዘውትር ግብዣዬ ነው። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። እንደተለመደው የእናንተ መልእክት ወደ እናንተ የሚደርስ የምስጋና የልደት የተለያዩ የምትልኩልኝ መልእክቶች ወደ መጨረሻ እንደተለመደው ሁሉ አለ። ከዛ ባለፈ የዘጠናዎቹም እንደተጠበቀ ነው። ለዛሬ ያስኩላችሁና አጀንዳዎች እየተመለከታችሁ ሐሳብና አስተያየታችሁን በሚፈልግበት ቦታ ሐሳብና አስተያየታችሁን መስጠታችሁን እንዳታቋርጡ። እስከ መጨረሻው አብራችሁን ቆዩ። መልካም ጊዜ ይሆንላችሁ። ሰላም አድርኩ እንዴ? ሰላምታ አይመስልም ነገር ገደለው ከያዘው እንግዲህ በዚህ ሁኔታው አገኘው። እግዚአብሔር ይመስገን። እንደምነሽ አባ? እዚህ አካባቢ መፈጠኝ ሙረት ታውቂያለሽ? ወይ ጉድ! እንደዚህ አሯሯጦ ቀልቡን ገፎት ሊገለኝ ነው ብሎ እንደዚህ ከተሯሯጠ በኋላ ይሄ ፌር ያልሆነ ጥያቄ ነው በፍጹም ማለት ነው። እንዲሁ ዘና እንድትሉ ብዬ ነው። Hey. Don't ever let somebody tell you. ይህን ቪዲዮ ማንም ሰው ቢሆን አትችልም ሲልህ እንዳትሰማ። Not even me. እኔም እንኳን ብልህ እንዳትሰማ። እዚህ እኮ ነው በጣም ማትችለው ነገር አይኖርም። እሺ ይሄ እንግዲህ ትልልቅ ሰዎች ሲሰሩ የምናየው ነገር እኮ ነው። ህልም ትልቅ ይሁን፣ ህልምህን መንከባከብ መቻል አለብህ። በጣም የሚገርም ነው። አትችልም ካሉ ሰዎች ምንም ልታደርግ አትችልም። ሰዎች ግን ሊነግሩህ አይገባም። አንድ ነገር ከፈለክ ያንን ነገር ለማግኘት ጥረት ማድረግ አለብህ። እሺ በጣም የሚገርም ነገር ነው። በጣም ብዙ ሰዎች ምን ሲሉ ተመልክቻለሁ። የዚህን አይነት ህፃን እንደዚህ አይነት ስራ ማሰራት ከጉልበት ብዝበዛ ተለይቶ የሚታይ አይደለም። ግን የልጁን ጥንካሬና ጉብዝና ሳናደንቅ ማለፍ አንችልም። በጣም የሚገርም ነው። የት አካባቢ ነው ያለው? ይሄ ወደፊት በጣም ትልቅ ደረጃ የሚደርስ ሰውና ሳፖርት ልናደርገው የሚገባ ነው ብለው ብዙ ሰዎች ሲናገሩ ተመልክቻለሁ። ግን የልጁ ጥንካሬ በጣም የሚገርም ነው። ትልልቆች የሚሰሩትን ስራ በዚህ ደረጃ አቀላጥፎ መስራቱ ማለት ነው። ወንድ ልጅ እኮ ለትዳር የሚፈልገው ብዙ ወንድን አትራክት የምታደርግና ከብዙ ወንድ ጋር የምታሳልፍ ሴት አይደለም። እኔ ወንድ ልጅ ይገርመኛል። ከብዙ ሴቶች ጋር እንደፈለገ መሆን ይፈልጋል። ለራሱ ሲፈልግ ግን ዲሰንቷን ነው የሚፈልገው። ይጠነቀቃል። የብዙ ሴቶች የብዙ ባሎችን ሚስት መሆን የሚችሉ ሴቶችን እንደፈለጉ እያደረጋችሁ በተለይ እንደፈለጋችሁ እያደረጋችሁ ለእናንተ ሲውጭ ሆመት መጥቶ ወንዶች እውነቴን ነው። በጣም የሚከብደኝ ነገር ነው። ለምን እንደሆነ ታውቃለህ? ከብዙ ሴት ጋር አሳልፍ ያለው ግን አንቺን የሚሉ ወንዶች አሉ።
ለብዙ ወንድ ለብዙ ባል መሆን ለሚችል ወንድ ሚስት መሆን የምትችልን ሴት ሚስት እንዳትሆን ሴት ብቻ እንድትሆን አድርገው እነሱ ጋር ሲመጣ ግን የተመረጠችውን የሚፈልጉ ወንዶች ከባድ ግን ይሄ ማን ኃላፊነት ነው? ሴቷም እኮ ራሷን በዛ ደረጃ የመጠበቅ ግዴታም አለባት። ኃላፊነት ብቻ ሳይሆን ግዴታም አለባት። ከባለፉት ሰሞኖች ይሄ ድንግል ሴት ካልሆነች እንዳታገቡ ብሎ የሚመክረው ልጅ ከሱ ጋር ተመሳሳይ የሆኑ ሐሳቦችን የሚያስረዳ ነገር አለው። ሴቷም ራሷን የመጠበቃል። ከማንኛውም ሴት ጋራ ወንዱ መሆን ይፈልግ፣ ማንኛውም ሴት ለምን ከሱ ጋር መሆን ትፈልጋለች የሚለው ኢምፖርታንት ነገር ይመስለኛል። በዛ አቅጣጫ ማየቱ ተገቢ ነው ብዬ ስለማምን ነው። ሰዎች እናንተ ላይ መተት ሊያሰሩባችሁ ሲፈልጉ ህይወታችሁን ሊያበላሹ ሊጎዷችሁ መተት የሚባል ቆሻሻ ነገር ሊያሰሩባችሁ ሲፈልጉ ከሚጠይቋችሁ ጥያቄዎች ውስጥ 8ቱን የሆነ ሰውዬ ሲል ሰምቼ ነው ልንገራችሁ። አንደኛ ጸጉርሽን ልንካው ካሉ እንዳታስነኩ። ሁለተኛ ፎቶአችሁን ፈልገን ነው የቅርብ ጊዜ ፎቶአችሁን ማስታወሻ ፈልገን ጉርድ ፎቶ ካሏችሁ ህይወታችሁን ሊጎርዱት ነው እንዳሰጡ። ሶስተኛ የሚያስፈራችሁ ነገር ምንድነው ብለው ከጠየቋችሁ እናንተ ነው የምታስፈሩን በሏቸው። የሚያስፈራችሁ ነገር እንኳን ቢኖር እንዳትነግሯቸው። አራተኛ የወደፊት ህልማችሁ ምንድነው ካሏችሁ መቼም እኛ ህልመኞች ነን፣ ማንቀባጠረው ህልም የለም፣ እኛ ህልማችን ከናንተ መራቅ ነው በሏችሁ። ህልማችሁን እንዳትናገሩ። አምስተኛ የት ነው የተወለዳችሁት፣ የተወለዳችሁበት ቦታ፣ ቀኑ፣ ሰዓቱ ብለው ከጠየቋችሁ እናንተ አዋላጅ ነርስ ናችሁ በሏችሁ፣ እንዳትናገሩ። ስድስተኛ ስማችሁን ሙሉ ስማችሁን ከናባት ከናያታችሁ የሚጠይቋችሁ ከሆነ የእናታችሁን ስም ከጠየቋችሁ የክርስትና ስም ምናምን ከጠየቋችሁ መዘጋጃ ነው የምትሰሩት እናንተ ቀበሌያን በሏቸው፣ እንዳትናገሩ። ሰባተኛ ልንጠይቃችሁ ፈልገን አድራሻችሁ የት ነው፣ ቦታችሁ የት ነው፣ ልንጎበኛችሁ ፈልገን ቤታችሁ ካሏችሁ ሂዱና ሙዚየም ጎብኙ በሏቸው፣ እንዳይመጡ። ስምንተኛ ቤታችሁ ድንገት ከመጡ በኋላ ሊሄዱ ሲሉ እንዋሳችሁ የማይሉት ነገር የለም። ልብሳችሁ ሊሆን ይችላል፣ ጫማችሁን፣ ቦርሳችሁን፣ ሽቷችሁ ሊሆን ይችላል፣ እንዳሰጧቸው። እነዚህ ለማኞች ለጊዜው እነዚህ ነው የሰማሁት። እነዚህ ከነዚህ ተጠንቀቁ። ሌላ ደግሞ ከሰማው እነግራችኋለሁ። በጣም ይገርም ነው። እኔ ይሄንን ቪዲዮ ለምንድን ነው መሰላችሁ ያመጣሁላችሁ? ከቅርብ ጊዜ ወዲህ ወጣቱ መተተኛ ሆኗል። በቃ ደጋሚ ሆኗል። በየቦታው በየስርቻው እየሄደ ጓደኛን ጠልፎ ለመጣል፣ ወዳጅን ጠልፎ ለመጣል ምናምን የሚደረግ አደገኛ የሆነ መጥፎ ችግር ውስጥ ገብቷል። በፊት ሰዎች ሀብት ለማግኘት የሆነ ነገር ለማድረግ ምናምን ነበረ ያደርጋሉ ሲባል የምንሰማው። አሁን ግን ጓደኛን ጠልፎ ለመጣል፣ እንዲሞት፣ ጨርቁን እንዲጥል፣ እንዲያብድ ምናምን ለማድረግ የሚራኮቱ ሰዎች በዝተዋል። ስለዚህ ራሳችሁን ከማንኛውም አይነት እንደዚህ ድግምትና መተት ሊያሰሩ ከሚፈልጉ ጓደኞቻችሁ እንደዚህ አይነት ነገሮችን በመከልከል የምሬን ነው የምላችሁ ራሳችሁን መጠበቅ ሊኖርባችሁ ነው። ግዴታ ሆኗል ማለት ነው። ሁሉም በየዋህነት አይደለም የሚጠይቃችሁ፣ ለተንኮል ነው። ስለዚህ የደረሰበት ብዙ ሰው ብዙ ነገር ሊያውቅ ይችላል እና ከእንደዚህ አይነቱ ነገር ራሳችሁን ጠብቁ። መቼም እግዚአብሔር ጠባቂ ነው። እግዚአብሔርን የያዘ በማንኛውም ነገር ዝም ብሎ ይሸነፋል ብዬ አላምንም። ግን ደግሞ ራሳችሁን ጠብቁ። ሰው ከፍቷል ለማለት ነው። አደገኛ ነው። ፓንት አታድርጉ። ጠቀሜታውን ስነግራችሁ በጣም ነው የምትገረሙትና እስከ መጨረሻው ድረስ በደንብ አዳምጡኝ። ወደ ሐሳቤ ከመግባቴ በፊት በማህፀናቱ ዙሪያ የሚሰማችሁ ስሜት ካለ እስኪ አንድ ጊዜ በኮሜንት አስቀምጡልኝ። ለእናንተ ብዛታችሁ ተመልክቼ ተጨማሪ ጊዜ እሰራላችኋለሁ። ቤተሰብ ብትሆኑ ደግሞ ከዚህ የተሻለ ነገር ታገኛላችሁ። አመሰግናለሁ። ይህን የሚመለከታችሁ ሴቶች እንዲሁም ደግሞ በቤታችሁ ስትሆኑ ነው። የብልትሽን ኬሚካል ባላንስ ለማድረግ ይጠቅምሻል። ከዚህም አልፎ ደግሞ የማህፀን ኢንፌክሽን የሚፈጠር ድሉንም በጣም ይቀንሳል። ጠቀሜታዎቹ አሁንም አላለቁም። ከዛም አልፎ ደግሞ ማሳከክ እንዲቀንስ ወይም ደግሞ እንዳይኖረው፣ ከዛም በተጨማሪ ደግሞ የማህፀን ፈሳሽ ሽታ እንዳይቀየርም በደንብ ያግዛል። በብዙ ነገር ታፍኖ ስለሚውል ይሄ ሲጨመርበት ደግሞ ለተለያየ ኢንፌክሽን የሚያጋልጣችሁ ምነግራችሁን ብትተገብሩት በጣም ጥሩ ይመስለኛል። እስከዚህ ከተከታተላችሁኝ ይሄ አጭር ቪዲዮ ለእናንተ በቂ ይሆናል እያላስብም እና ረዘም ያለ ቪዲዮ ሰርቼላችኋለሁ። ይህንን ደግሞ አሁኑ ገልታችሁ መመልከት ይኖርባችኋል። የማህፀናችሁን ጤና መጠበቅ የምትፈልጉ እንዲሁም ደግሞ የሚያስቸግራችሁም የተለያየ ነገር ካለ በማህፀናችሁ ዙሪያ የሚያማችሁ እንዲሁም ደግሞ የሚሰማችሁ ነገር ካለ በኮሜንት እንዲሁም ደግሞ በውስጥ መስመሩ ታሳውቁ። ለእናንተ ጥያቄያችሁ ያለው እንግዲህ ማስታወቂያ ነው። ግን እኔ ነገሩ ምንድነው የገረመኝ ነገር ከቅርብ ጊዜ ወዲህ ዘወትር ስናደርጋቸው የነበሩ ነገሮችን የሚከለክሉ ዶክተሮች እየመጡ ነው። ላስት ታይም ሰምታችኋል። እንግዲህ በህይወታችን ዘመን አብዛኞቻችን ስለምንፈራ መብራት አብርተን ነው የምንተኛው ብላችሁኛል እናንተ ራሳችሁ። መብራት አብርቶ መተኛት ለሀርት አታክ ያጋለጣል ብሎ አለ ዶክተር።
ዛሬ ደግሞ ፓንት መልበስ ሊያጋልጥ የሚችላቸው ችግሮችን ተናገረ። በጣም ብዙ ሰዎች የሚናገሩት ነገር አለ። ቀጥሎ የምትሰሙት ደግሞ በጣም ነው የሚያስገርማችሁ። እንስማት። አትሳሳሙ። ቆይ እናንተ ለምንድን ነው የማትሰሙ? ከንፈር ለከንፈር በምትሳሳሙበት ጊዜ በአፋችሁና በምላሳችሁ በጣም ብዙ ባክቴሪያዎች ስለሚተላለፉ ለብዙ በሽታ መተላለፍ መንስኤ ሊሆን ይችላል። ስለዚህም እባካችሁ ከንፈር ለከንፈር ከመሳሳማችሁ በፊት ጥንቃቄ አድርጉ። አትሳሳሙ ምን ማለት ነው? እንደ ከንፈር የሚጣፍጥ ምን አለና ነው የማይሳሙ? የወደዷትን ሴት እንደመሳም ምን የሚያስደስት ነገር አለ? ብዙ ሰው የሚለው ነገር ነው። በጣም ብዙ ሰው ሊላት የሚችለው ነገር ነው። ምክንያቱም ሰዎች ፍቅራቸውን ለመግለጽ ከሚጠቀሙበት አንደኛው ነገር መሳሳምን ነው። በዚህ ደረጃ እንደዚህ አይነት ነገሮችን እያነሱ መናገር ወይም ደግሞ ለምሳሌ አትሳሳም የሚል ዶክተር ወይም መሳሳም ያለበት እንደዚህ ነው የሚል ማብራሪያ ሊያክልበት ይገባል። ከነ አካቴው በፍጹም እንዲያን ነገር እንዳታደርግ የሚለው ነገር ሳይንቲፊካሊ ወይም ደግሞ ከነሱ ከሕክምናው አንፃር እንዴት እንደሚታይ አላቅም። ብዙም ግን ተቀባይነት ያለው አይመስለኝም እውነት ለመናገር ማለት ነው። እናንተ ምን ትላላችሁ? ሐሳባችሁን ብቻ አጋሩኝ። እናንተ ብዙ የሕክምና ባለሙያዎች ትኖራላችሁ፣ ብዙ የምታዩ ሰዎች አላችሁ አውቃለሁ። እስቲ ሐሳባችሁን አጋሩኝ። ከዛ ደግሞ ዘለቅ ያለ ቪዲዮ እንሰራበታለን ማለት ነው። እንቀጥል። በምን ጊዜ ነው ዝም ማለት ያለባችሁ? በተናደዳችሁ ጊዜ ዝም በሉ። ሞኝ ሲከራከራችሁ ዝም በሉ። በማታውቁት ነገርም ዝም በሉ። ሰው ሲያማችሁም ዝም በሉ። ሲያመሰግኗችሁም ዝም በሉ። እውነት ሐሰት? ይህን ስኬታማ ለመሆን አሁን ያልኳችሁን አድርጉ። በኮሜንት ሐሳባችሁን እውነት ሐሰት ግለጹ። እሺ መቼ ነው የምናወራው? ሁሉንም እኮ ከለከልከን ብለው ይላሉ ሰዎች። መች ነው የምናወራው? የምናወራበትን ብትነግረን ደግሞ ዝም የምንልበትን ጊዜ መተግበር እንችላለን ብለዋል። ይሰራሉ ብዬ አስባለሁ ፋዘር። ከዚህ በኋላ ግን የተናገሯቸው ነገሮች በጣም ኢምፖርታንት ናቸው። ተግብሯቸው። እንቀጥል። ሰውየው ሚስት አለው። ሚስቱ ግን በላዩ ላይ ውሽማ ይዛበታለች። ባልየው ይህን ነገር ሲደርስበት የሚያደርገውን ያሳጣዋል። ወደማይሆን ነገር ይገፋፋል። ይሄድና ሽጉጥ ይገዛል። ለድፍረት እንዲሆነው መጠጥ ይጠጣና በመኪና ወደ ቤት ይመጣል። ቤቱ አካባቢ ሲደርስ መኪናውን ያቆምና ሲያወጣ ሲያወርድ ይቆይና ከመኪና ሊወርድ ሲል ያሰበውን ለማድረግ መጨከን ያቅተዋል። ከመኪና ውስጥ ይወርድና የያዘውን ሽጉጥ አጠገቡ ወደ ነበረው ወንዝ ይወረውረዋል። ሽጉጡን ወደ ወንዝ ከወረወረ በኋላ ቀጥ ብሎ ወደ ቤቱ ይገባል። ወደ ቤቱ ሲገባ ሚስቱና ውሽማዋ በጥይት ተመተው ተገለዋል። እንግዲህ ይሄ ሰውዬ ሊያደርግ አስቦ መጨከን ያቃተውን ነገር somebody else አርጎታል። ይሄ ሰውዬ የመጀመሪያ ተጠርጣሪ ስለሆነ ይያዝና ፍርድ ቤት ይቀርባል። ስለ ሚስቱና ስለ ውሽማዋ ታውቃለህ ተብሎ ተጠየቀ። አዎ። ከዛ ሽጉጥ ገዝተሃል? አዎ። ልትገላቸው ሄደሃል? አዎ። ይሄን ነገር ፈጽመሃል? አልፈጸምኩም። ሊያስረዳ ተከራከረ። አልሆነም። ፍርድ ቤቱ እድሜ ይፍታ ፈረደበት። ዘብጥ ያወረደ። ህይወቱ በአንድ ጊዜ ምስቅልቅል ወጣ። መጀመሪያ ትዳሩ ተበጠበጠ። ትዳሩ መበጥበጡ ሳያንስ ደግሞ ያላደረገውን ነገር አደረገ ተብሎ ፍርድ ተፈረደበት። እንደዚህ አይነት ሰው እስር ቤት ምን አይነት ህይወት ሊያሳልፍ እንደሚችል መቼም መገመት አያቅተንም። ነገር ግን ይሄ ሰውዬ እስር ቤት ውስጥ በሚገርም ሁኔታ ለሌሎች ሰዎች ቫልዩ የሚሰጥን ህይወት ኖረ ቢባል ማን ያምናል? የቆየ ፊልም ቢሆንም ብታዩት በጣም ነው የምትወዱት። ዘ ሻውሻንክ ሪዴምፕሽን የሚባል ፊልም ነው። በጣም ቆንጆ ፊልም ነው፣ አይቼዋለሁ። ታሪኩን ሲናገር ግን አንድ የምታውቁት ሰው ያደረገው የምታውቁት ሰው የገባበት ማጣ ይመስላችሁ? መሳጭ ነው ሲናገር ታሪክ በደንብ ይችላል። ወደዋለሁ ይሄንን ልጅ። እማዬ ምን ተሰማሽ? ደስታ አረ በቃ ስንተኛ 12ኛ ሀያት ልትሆኚ ነው ማለት ነው? 12ኛ ሀያት የጉራጌኛ ስማውጭ ኖ ኬሬጂ ኬሬጂ ማርያምን ወደድኩት። በጣም ያሳዝናል።
እንግዲህ በትላንትናው ዕለት የተሰማውን ተመልክታችኋል። እኔም ቪዲዮ በዛሬው በቀኑ ሴሽን ላይ ቪዲዮ ለቅቅ ያለው እጅግ በጣም ያሳዝናል። ከሰሞኑ በማህበራዊ ሚዲያ ላይ በጣም ስሟ ሲነሳ የነበረ ምጧን በላይቭ አስተላልፋለች በማለት በጣም በርካታ ቪዲዮዎች ሲሰሩባት የነበረና እሱንም ለማጥራት ወደ ሰይፉ በኢቢኤስ የመጣች ሰይፉ በኢቢኤስንም ድርሻዬ ዳናንም ቲቪውንም እከሳለሁ ብላ የነበረ ቢሆንም ነገር ግን መግባባት ላይ ተደርሶ ሰይፉ ጋር መታ ያለውን ነገር ለማጥራት ሞክራ ነበር። ዛሬ ላይ እንግዲህ እንደዚህ ያለ በጣም ከባድ ነገር ገጥሟታል። እግዚአብሔር መጽናናትን እንዲሰጣት እመኛለሁ። በጣም በርካታ ሰዎች በዚህ አቅጣጫ ላይ የሚናገሩት ነገር ልጅቷን ሊሰብራት የሚችል ነውና እባካችሁ ሀዘኗን በአግባቡ ትዘነበት፣ ልጅቷን ለቀቅ አድርጓት የሚል ብዙ ቪዲዮ ተመልክቻለሁ። እስቲ አሟሟቷን የሚያስረዳ የቀኑ ቪዲዮ ላይም ሰርቻለሁ። ነገር ግን በድጋሚ እዚህኛው ቪዲዮ ላይ እንድትመለከቱት ስለምፈልግ ዮኒ ማኛ የተናገረው አለ። ሄኖክ ዛሀበሻ የሚሰራውን ተመልክቻለሁ። ይሄንን ቪዲዮ ግን እንየው። ሁሉም ጋር ያለው ተመሳሳይ ነገር ስለሆነ ማለት ነው። ተመልክተን እንመለስ። ሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷ ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock። 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቂቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው። ይመሽቷል። ቂቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ሄዱት። ወደ ስራ ከዛ ቂቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማርከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘ ዌይ አልዘጉትም። ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል። ደክሟቸው እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። እንግዲህ እንደሰማችሁት ነው። ያው ብዙ ሰዎች ቪዲዮውን እየተቀባበሉት ነው ያሉት። ስለ እናትየው መልካምነት፣ ስለ እናትየው ሁኔታ በጣም ብዙ ሰዎች ይናገራሉ። እጅግ መልካም እናት ነበሩ። ከዛ ባለፈ ግን አሜሪካን ሀገር እናቶቻችሁ ልታሰቃዩ፣ ልጅ ልታስጠብቁ፣ ስራ ልታሰሩ እንጂ የምታስመጡት ልታሳርፏቸው አይደለም ለሚለው ጥያቄ ብዙ ሰዎች መልስ ሲሰጡ ተመልክቻለሁ። አሜሪካን ሀገር እንግዲህ ስራ ለመስራት ነው፣ ሰው ድንበር ተሻግሮ ለመለወጥ ነው የሚሄደው። በሚሄዱበት ቦታ እንግዲህ የሚገጥማቸው ብዙ ነገር ይኖራል። እናቶቻቸውን ስራ እንዲሰሩም ስራም እንዲያግዟቸው እንደሚወስዷቸው ብዙ ሰዎች ሲናገሩ ሰማለሁ። ትክክልም ነው ብዬ አምናለሁ። እና ከዛ ጋር በተያያዘ እናትየው ትጉ ሰራተኛ እንደሆኑ ማረፍ የማይፈልጉና የሰራ ሰው እንደሆኑ ነው ሲነገር የሰማሁት እንጂ ልጅቷ ጫናት አድርግባቸው ነበር የሚባል ነገር እስካሁን አልሰማሁም። አንዳንድ ሰዎች የሚያወሩት እንግዲህ በሞታቸው ማግስት ትክክል ነው ብዬ አላምንም። ሰንበት ይበል ትንሽ አንዳንድ ነገሮችን ለማውራት ሰዎች ሀዘኑን እንዲያስተዛዝኑበት መተው ለራሳቸው ተገቢ ነው ብዬ አምናለሁ። ምክንያቱም ያጡት እናታቸውን ነውና። እስቲ ይህንን ቪዲዮ እንመልከተው። እንዲቀለለች ማንም እንዲያላት እንጂ ምን አይነት እናት እንደሆነች ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት፣ ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት እዚህ ከመምጣቷን በፊት።
የሚያስፈልጋቸውን ነገሮች ሁሉ ያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላል እንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ ብላ ትንሽ አትል ትልቅ አትል ምን አይነት እናት እንደሆነች ተቀምጣ አታውቅም። ትሰራለች፣ በጣም ሰራተኛ ናት። አይደለም እዚህ አሜሪካን ሀገር መታ ይቀርና ኢትዮጵያ እንኳን ድንገርሽ በጣም የምትገርም በቃ እኔ እንደዚህ አይነት እናት የለም። ሀኒ ጋር እንኳን የመደወል ሞራል የለኝም ብታይ አልደወልኩላትም፣ አልቻልኩም። እንዴት ብዬ ላውራት? እንደዚህ አይነት እናት አታ እንዲህ አይነት እናት አታ እንዴት ትኑር? እንደዚህ አለማወቅ እኮ ነው ሰውን እኮ እንደዚህ እኮ ያባባለው። አያውቋትም። ሲናገሩ በጣም ነው የተሰማኝ። በጣም ነው እኛ ራሱ ያፈርነው ሰው ሲናገራት። እንደዚህ የምትነገርላት አይደለችም ብታይ። እኔ በጣም ደንግጬ ነው የመጣሁት ውዶች። እኔ ሀና ደውላልኝ እናቴን ተነጠቅኩኝ አለች ውዶች። ደንግጬ ነው የመጣሁት። ተድባለ ሰዳቢ እናቴን ሰታ እናቴን ተነጠቅኩ አለች። ያሳዝናል በጣም። እንግዲህ በጣም ብዙ ሰዎች ሀዘናቸውን እየገለጹ ነው። ያው ባለፈው የተፈጠረው ነገር እንግዲህ ብዙ ሰዎች በዛ ምክንያት እንዲነጋገሩ አድርጓል። ግን እንደ መነሻ ምክንያት ነገር እየሆነ ማንሳቱ ተገቢ አይመስለኝም። እኔ በግሌ ከዚህ ጋር አያይዘው ለእናትየው መሞት ዋነኛ ተጠያቂ ናቸው ብለው የሚያነሷቸውን ሰዎች ስትሰሙ ትደነግጣላችሁ። ድርሻዬ ዳናንና ሊያሾውን በዚህ ጉዳይ ላይ ተጠያቂነት አለባቸው ብላ የምትል አንዲት ልጅ ሰማሁኝ። እስቲ ስሙት ቪዲዮን። እኚህ እናት ሞቱ ሲባሉ ትዝ ያሉኝ ድርሹና ሊያሾ ናቸው። በነገራችን ላይ እዚህ ሚዲያ ላይ ገዳይ የሆኑ ሰዎች አሉ። ገዳይ ማለት ነው። የዛችን ልጅ እናት እንደዚህ አቃጥለው ደፉ፣ በገዛ ልጇ አስቀንተው እቺን እናት ደግሞ አዋርደዋት። ልጇን ሲያዋርዱ እናትን የማያስቡ ሰዎች ማለት ነው። ድርሹ የፈለገችው ነገር ላይ መቀለል መብት አላት። ግን አንዳንድ ነገሮች ላይ ሌላው ሰው ምን አይነት አስተሳሰብ ይይዛል፣ ምን አይነት ነገር ይሸከማል፣ ያ ትልቅ ሚዲያ ነው። ኖርማል ቲክቶክ ላይ እኮ ሲወራ ማንም ሰው ቼክ ላይ ያደርገው ይችላል። እንደ ማንኛውም ሰው ስክሮል አድርገን ነው የምናልፈው። ያንን የሚያክል ሚዲያ ግን ያንን ነገር ሲያራግበው፣ እንደዛ ስታሾፍባት፣ እንደዛ ስትቀልድባት እናትየው መሸከም ላይችሉ ይችላሉ። ከዛ ሊያሾ ወታ ደግሞ የትኛውም እናት ኢትዮጵያ ውስጥ እድሜያቸው እናቶች ገፋ ሲል የልጅ ልጅ ነው የሚያሳድጉት። አብዛኛው 6-7 የልጅ ልጅ ያሳድጋሉ። በነገራችን ላይ የልጅ ልጅ ማሳደግ ጸጋ ነው። እኛ ከደረስንበት በጣም እድለኞች ነን። ሊያሹ ያንን እድሜ የምታገኙ አይመስለኝም በዚህ አያያዝሽ ማለት ነው። ምክንያቱም የብዙ ሰው ባለብሽ እግዚአብሔር አምላክ እድሜ ይስጥሽ። ግን በዚህ አያያዝሽ ያንን እድሜ አታገኙም። በጣም ብዙ ሰው የምታስለቅሽ ሰው ነሽ እና ሚዲያ ላይ ስለወጣ ብቻ አፋችሁን አትክፈቱ። ቤተሰቦች አሉ። ቤተሰቦች ላይቋቋም ይችላሉ። አንዳንድ ጊዜ እኮ እንደ ሀገር ጎረቤቶች ኃላፊነት ይወስዳሉ አይደል? እና ልጅን እና ሳትቀጣው ስገር ጎረቤቶች ኃላፊነት ይወስዳሉ። ይሄ ማህበረሰባዊ እሊናችን ነው፣ ማህበረሰባዊ አስተሳሰባችን ነው። ያንን ነገር አተነዋል እንደ ሀገር ማለት ነው። የዛ ማሳያ ደግሞ ያገኘነውን ነገር ረገጣን እናደርገዋለን። በቃ እቺ ልጅ እኮ ተሳስታ እንኳን ቢሆን እኛ ማለፍ ነበረብን። በተለይ ሴት የሆኑ ሴቶች ማለፍ ነበረባችሁ፣ ድርሹን ጨምሮ ማለት ነው። ምክንያቱም ድርሹ ነች እዛ ሚዲያ ላይ ኢቢኤስ ላይ ባታሳይ ኖሮ ይሄ ነገር አይጋነንም ነበር። እንደ ቀልድ የታለፈን ነገር አንቺ አውጥተሽ ሚዲያ ላይ ያራገብሽው፣ እሷም ከሳለው አለች። እናታ የሴትዮዋን አይምሮ ገድላችሁ ገደላችኋል። ሁለተኛ ሰው ሚዲያ ላይ ሞተ። ሶስተኛ ሰው ገና ደግሞ ሶስተኛም ሰው ያችን ሴት እግዚአብሔር ስለሚወዳት አተረፋት። ሶስተኛ ሰው ነበሩ እናት የሚሆኑት ማለት ነው። እና አብዛኛው ሚዲያ ላይ ያላችሁ ሰዎች ገዳዮች ናቸው። ምን ትላላችሁ እናንተ በዚህ ጉዳይ ላይ? ሚዲያ ላይ የወጣ ጉዳይ ነው፣ ብዙ ሰዎች ተቀባብለውታል። የኢቢኤስ ወይም የድርሹ ዳና አሊያም የሰይፉ ጉዳይ አይደለም። ሳምንታዊ ጉዳዮችን እንደ አጀንዳ እያደረጉ አምጥቶ መመልከት የተለመደ የቲቪው አሰራር ነው፣ የሾው አሰራር ነው። እነሱ እዛ ላይ ባያመጡትም ጉዳዩ ሀብን ማድረጉ ይቀራል ብዬ አላስብም። እኔ መሆን ያለበት ነገር ነው የሚሆነው። በነገራችሁ ላይ ግን እናንተ ይህንን በተመለከተ ምን አስተያየት አላችሁ? የግል አስተያየታችሁን ፈልጌ ነው፣ አጋሩኝ እስቲ።
ባለትዳር እንደሆነ ያወቃችሁም ሆነ ሚስት እንዳላችሁ ወይም ደግሞ ባለትዳር ሆናችሁ ከሌላ ሴት ጋር የምትቀብጡ ሰዎች የእናንተም ደስታ ጊዜያዊ እንደሆነ ቤት ውስጥም ያሉት የሚያለቅሱትን የሚያዝኑት ሴቶች ሀዘናቸው ለጊዜው እንደሆነና እናንተ የምታደርጉት መጥፎ ነገር እንዴት በአማረና በሰመረ መልኩ ካርማ እንዴት እንደሚያገኛችሁ የሚገልጽ ስቶሪ ታይም ነው የምነግራችሁ። ከሶሻል ሚዲያ ላይ ነው ያገኘሁት። ኦኬ እንዴ የምታደርጎልኝ አይደለምና ታሪኩን የጻፈችው ሳይድ ቺክ ናት ሚስትየው ሳትሆንና ምን እንደገጠማት ነው የምነግራችሁ። ሂሳቧን አወራር ጣጣችሁ ነው የምላችሁ። ምንም ምለው ነገር የለኝም። ስቶሪ ታይም ሚስትየው የሳይድ ቺኩን ስልክ ታገኝና ትደውልላታለች ማለት ነው። ምክንያቱም ያው ባሏ እንደሚቀብጥባት ታውቃለች። እቺ ሳይድ ቺክ ደግሞ በጣም ነው የሚያንቀባረራት፣ በጣም ነው የሚያዝናናት ምናምን ነገር በቃና ሌላ ሌቭል ላይ ገብተዋል ባልና ሳይድ ቺክ ማለት ነውና መጨረሻ ላይ ሚስትየው የሳይድ ቺክየውን ስልክ ታገኝና እያለቀሰች በቃ ባሌን ተይልኝ ስትላት ፍሬንድዬ እቺ ባለ ታሪኳ ምንድነው ሲም ቀየርኳለች። ሲም ቀየርኩና ከዛ ባልና ሚስት መጨረሻ ላይ ከአመት በኋላ ይፋታሉ። ከዛ እኔ ባሌን ይዤ ያው የሰው ባል ይዛ ውጭ ሀገር ትሄዳለች እና አሁን በሰራውት ግፍ አለች የጄን እያገኘው ነው አለች። አንድ የመጀመሪያ ልጄ 14 አመት ሆኖ የደም ካንሰር አለበት እየተሰቃየ ነው። ሁለተኛ ልጄ ደግሞ መናገር መስማት አይችልም። ሶስተኛ ልጄ ኦቲዝም አለበት። አራተኛው ልጄ በአንድ ወሩ አረፈብኝና ቅጣቴን እያገኘው ነው። ያ እንደዛ ሲያሞላቀቀኝ የነበረው ባሌ ልጅነቴ ሲያልቅ አይንሽ ላፈር አለኝ። ጧትና ማታ ጭቅጭቅ ነው። የትም ከተለያየ ሴቶች ጋር እያደረ መምጣት ጀመረ። የጄን አገኘውና አሁን ያቺን ሴት ያረኳት ነገር እየጸጸተኝ ስለሆነ ኢትዮጵያ ሄጄ ይቅርታ ልጠይቃት ወይ አፈላልጌ እያለች ነው። እሷ ሰው ህይወት ላይ ስታደርግ የነበረው ነገር ያችን ሴት ስታስለቅሳ ስታሳዝናት በቃ ባሌን ተይልኝ ባክሽ ብላ እያለቀሰች ስትለምናት የነበረውን ነገር ጥላ ንቃ ረግጣ ማረብኝ ብላይ ሰው ይዛ አሜሪካን ሀገር ገብታ እሷም ቁጭ ብላ ካልኩሌት እያደረገች ነውና ያደረገችው ነገር መልሳ እየከፈላት ነው። ባይኗ እያየች ነው። አይኗን ባይኗ እያየች ነው የሰራዋን ማለት ነውና ምንድነው የጊዜ ጉዳይ ነው እንጂ እናንተም እንደቀበጣችሁ አትቀሩም። የሚያለቅሰውም ሰው እያለቀሰ እያዘነ አይቆይም። በእርግጥ ይሄ ነገር በእናንተ ቢደርስ ነው ደስ የሚለው። ምክንያቱም ልጆች ምንም የሚያውቁት ነገር የለም። በወላጅ ጥፋት፣ በእናት ጥፋት፣ በአባት ጥፋት ደግሞ በቤተሰብ ጥፋት ልጅ እንደዚህ መቀጣት የለበትም። እናንተ ብታገኙት ነው ሞር ተመራጭ የሚሆነው የጉዳዩ ባለቤት ነውና ለማንኛውም በጣም ተናድጄ ገርሞኝ ያስቀመጥኩትን ስቶሪ ሼር ላድርጋችሁ ብዬ ነው። ለማንኛውም እናንተ የተሰማችሁን ነገር ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ቴንክ ዩ። ያው አንዳንድ ጊዜ ምንድነው መሰላችሁ የልጆች ላይ የሚመጣው ነገር በማን ይመጣል በምን ይመጣል ችግር ተመርጦ አይመጣም፣ መከራ ተመርጦ አይመጣም። የማስታውሰውን አንድ ታሪክ ልንገራችሁ ካረዘመ። አንድ ጊዜ የተጣብቀው የተወለዱ ሁለት ሰዎች አንደኛው በጣም ያማርራል፣ አንደኛው ፈጣሪውን ያመሰግናልና የሚያማርረው ሰውዬ ሁሉ ጊዜ ኮምፕሌን ነው። በቃ እንደዚህ አድርጎ ሰርቶኝ ከዚህ በላይ ምን ያመጣብኛል እያለ ሁሉ ቀን ኮምፕሌን ያደርጋል። ፋይናሊ ተው አመስግን ይለዋል ያኛው። እኛ እንደዚህ በመሆናችንም እየኖርን ነው እግዚአብሔርን አመስግን ይለዋል። መጨረሻ ላይ እግዚአብሔር መልካሙን ሰውዬ ይወስደዋል። በቃ ሞተ። ተጣብቀው ነው የሚኖሩት። ይሄ ሰውዬ ከዚህ በላይ አይመጣብኝም ያለው ሰውዬ የሞተውን የወንድሙን አስክሬን ተሸክሞ መኖር ጀመረ። በጣም ሽታው ስላስቸገረ ከሞተ በኋላ መነጠልም ስለማይቻል ከከተማ አርቀው ወሰዱት። እንደውም ምግብ የሚበላው ስለሌለ ምግብ እየተጠቀለለ በእንጨት እየተደረገ ነበር የሚወረወርለት። እና የባሰ ታምጣ ማለት ነው እንጂ ያለባችሁ የተሰጣችሁን ነገር እያመሰገናችሁ ከመኖር ባለፈ መታማርሩ ከሆነ ሌላ የሚያማርር ነገር በህይወታችሁ ላይ ይመጣል የሚል ቆየት ያለ ስቶሪ ሰምቻለሁ። እና ያደረጋችሁት ነገር የሆነባችሁ ነገር ቀኑን ነው እንጂ የሚጠብቀው መመለሱ አይቀርም ማለት ነው። ከዛ ባለፈ ደግሞ እንደዚህ አይነት ያጠፋችኋቸው ጥፋቶች በህይወታችሁ በሚያማችሁ በኩል ነው መጥቶ የሚያገኛችሁ። ጥንቃቄ ማድረግ በትክክል መኖር ተገቢ ነው። እንግዲህ ከሰሞኑ አንድ በጣም ገራሚ የተሰማ ነገር አለ። እሱ ነገር ላጋራችሁ እስቲ። አንዲት እናት በአንድ ጊዜ መንትዮችን ወልዳ ልጆቹ ግን ከሁለት የተለያዩ አባቶች መሆናቸው በዲኤንኤ ተረጋገጠ። መንትያ ልጆችን ማየት ሁል ጊዜም ደስ ይላል። አብዛኛውን ጊዜ ደግሞ ማንን ይመስላሉ ብለን መጠየቃችን አይቀርም። ነገር ግን በብራዚል ያጋጠመው ታሪክ ከተለመደው የሰዎቹ ውይይት አልፎ በሳይንስ ዓለም ትልቅ ድንጋጤ የፈጠረ አጋጣሚ ሆኗል። አንዲት እናት በአንድ ጊዜ መንትዮችን ወልዳ ልጆቹ ግን የሁለት የተለያዩ አባቶች ደም አላቸው ቢባል ማን ያምናል? ነገሩ እንዲህ ነው። በብራዚል ጎያስ ግዛት ሜኔሮይስ በተባለች ከተማ የምትኖረው የ19 ዓመቷ ወጣት መንትያ ወንዶች ልጆችን ትወልዳለች። መጀመሪያ አካባቢ ነገሩ ሁሉ በሰላም ነበር። እናቲቱም ብትሆን በልጆቹ አባትነት ላይ ምንም አይነት ጥርጣሬ አልነበራትም። ነገር ግን ልጆቹ 8 ወር ሲሞላቸው የልጆቹ አባት ነኝ የሚለው ሰው
አእምሮ ውስጥ አንድ ጥርጣሬ ማደግ ጀመረ። ሁለቱ ህፃናት ከቀን ወደ ቀን እያደጉ ሲሄዱ በውጫዊ መልካቸው ፈጽሞ አለመመሳሰላቸው እንቅልፍ ይነሳዋል። እናትነት እውነት፣ አባትነት ግን እምነት ነው የሚለውን አባባል ዝም ብሎ መቀበል አልፈለገም። በመጨረሻም በጥርጣሬ ከመኖር እውነቱን ማወቁ እንደሚሻል በማሰብ የልጆቹን አባትነት ለማረጋገጥ የዲኤንኤ ምርመራ እንዲደረግ ጠየቀ። የምርመራው ውጤት ሲመጣ ማንም ያልጠበቀው አስደንጋጭ ነገር ተሰማ። ጠርጣራው ሰው በምርመራው ውጤት መሰረት አባትነቱ ለአንዱ ልጅ ብቻ መሆኑ ተረጋገጠ። ከሁለተኛው ልጅ ጋር ምንም አይነት የደም ግንኙነት አልነበረውም። ማለትም ልጆቹ እናታቸው አንድ ሆና የተወለዱት ግን ከተለያዩ ሁለት አባቶች ነበረ። በኋላ ላይ እናቲቱ እንደተናገረችው በወቅቱ በአንድ ቀን ውስጥ ከሁለት የተለያዩ ወንዶች ጋር ግንኙነት ፈጽማ ነበረ። ስለዚህ ክስተት የፋኩልቴ ሞርጋና ፓትሪች ሐኪም የሆነው ዶክተር ቲሊዮ ጆርጅ ፍራንኮ እንዳብራሩት የዲኤንኤ ምርመራውን ውጤት በማረጋገጥ መንታዎቹ ሁለት የተለያዩ ባዮሎጂካል አባት እንዳላቸው አረጋግጠዋል። በሳይንሳዊ ስሙ ሄቴሮፓተርናል ሱፐርፌኩንዴሽን በመባል ይታወቃል። በብራዚላውያኑ መንትያዎች ላይ ያጋጠመው ክስተት ለመጀመሪያ ጊዜ በታሪክ የተመዘገበው እንደ አውሮፓውያን አቆጣጠር በ1810 ነበረ። በወቅቱ አርቸር የተባለ ተመራማሪ በአንድ እናት የተወለዱ መንታ እህቶች መካከል አለመመሳሰል አስተውሎ ሁለት የተለያዩ አባቶች እንዳሉባቸው ጠቁሞ ነበረ። ስለዚህ ክስተቱ የሰው ልጅ የመራባት መሰረታዊ ሕግጋት የሚጥስ አለመሆኑን ገልጸዋል። የዚህ ክስተት እጅግ አናሳነት ትክክለኛውን ቁጥር ለማወቅ አስቸጋሪ አድርጎታል። እንደ አውሮፓውያን አቆጣጠር በ2020 በተደረገ ጥናቶች በይፋ የተመዘገቡበት 19 ያህል ጉዳዮች ብቻ ናቸው። ባለሙያዎች ትክክለኛው ቁጥር ከዚህ እንደሚበልጥ ያምናሉ። ምክንያቱም ክስተቱ የሚታወቀው አባትነት ለመጠራጠር በቂ ምክንያት ሲኖር እና የዲኤንኤ ምርመራ ሲጠየቅ ብቻ ነው። ለብራዚላዊቷ እናት ሁኔታው በሰላምና በመግባባት የተጠናቀቀ ሲሆን ሁለቱም ወንዶች በልጆች ሕይወት ውስጥ ንቁ ተሳትፎ እያደረጉ ይገኛሉ። ከአባቶች አንዱም ከእናቲቱ ጋር በመሆን ሁለቱን ልጆች በመንከባከብ ላይ እና በማሳደግ ላይ ይገኛሉ። እርሶ መሰል ታሪኮች ውስጥ ቢገቡ ምን ያደርጋሉ? እንደነዚህ አባቶች ንቁ ተሳትፎ በማድረግ ልጆን ያሳድጋሉ ወይስ ምን ያደርጋሉ? ሐሳብ አስተያየታችሁን ለግሱበት። በገጀራ ነው የሚያባረው አበሻ ምን ትጠይቃለህ? እንደውም እኛ ሀገር ላይ በጣም በርካታ ሰዎች የዲኤንኤ ምርመራው ውድነትና እንደዚህ አይነቱ ነገር በደንብ ስላልሰለጠነ እንጂ እንደዚህ አይነቱ ባለፈው አላያችሁም እንዴ እዩዋ ላይ ምናምን እየወጡ የሚናገሩ ሰዎች አራቱን ልጆች የኔ አይደሉም ብሎ እኮ ተናገረ። አንድ አባት አራት ልጆችን የሚያክል ነገር ማለት ነው። ስለዚህ እኛ ሀገር እንኳንም ቴክኖሎጂው ቶሎ አልመጣ ወይም ደግሞ ገንዘቡ ውድ ሆነ እንጂ ብዙ ሰዎች በዚህ ምክንያት ሌላ ታሪክ ውስጥ እንደሚገቡ የተረጋገጠ እውነት ነው ማለት ነው። እንዴት አያችሁት ታሪኩን? እውነተኛ ታሪክ ነው በነገራችሁ ላይ ቀልድ አይደለም። እንቀጥል እንዴ። እነዚህ እኮ ኢትዮጵያ ውስጥ የኖሩ እኮ የድሮ ሰዎች እኮ የሚገርሙ ናቸው። ቸርች አልመጡም፣ እንደኛ ቁጭ ብሎ አልሰሙም፣ አልዘመሩም፣ አልተወራጩም፣ አልተበሻሸቁም። 9 ግን ወለዱ በ170 ብር ደሞዝ። እንዴት አድርገሽ ልታሳድጊ ነው ስትላት እህቷ መጣ እግዚአብሔር ያውቃል እያሉ ይሄው ሁሉ ሰው በዚህ ነው ያደገው። በጨበጣ አይደል ያደግሽው ህዝቤ። ዛሬ እናቶች ለትናንትና እናቶች ማጨብጨብ አለባቸው። እንዴት ወንደርፉል እንደሆኑ እንደናንተ አይራቀቁም። እንግሊዘኛ አይ ቲንክ ምን አይሉ የሆነ የሚቀላቀሉት ነገር የለም። ግን ወተር ብለው እግዚአብሔር ያውቃል ያሉት እግዚአብሔር አወቀ አላወቀ እንጂ ስልስላት የራሳቸውን ገብስ አርገው ወቅጠው እንዴት አመኑ እነሱ ያድጋሉ ብለው እግዚአብሔር ባናት ወልዶም ባለአባት የሆነው ባለስልጣን የሆነው ሀብታም የሆነው ማት ቆንጯ ከሀገር ቤት መጥቶ አፈር ድሜ ገብታ በእጆቿ እንደዚህ አርጋ ቆፍራ ጎመን ተክላ የተከለችውን ጎመን ቀቅላ አብልታው እኮ ነው የቆመው። እሱ እኮ ነው የሚወጥረን ውጥረት የሚፈጥርብን። አትወጥሩ ውጥረት በምን ወጤ የዛሬ ዓመት ግን እንዴት ነው የምንሆነው? የዛሬ ዓመትን ጎትቶ አምጥቶ በዛሬ ዓመት ጉዳይ ኮሚቴ ሆኖ ቤት የሚበጠብጥ እንዴ? ዛሬ የጋገረሽውን መጀመሪያ ዛሬ ኪስ ያለውን መጀመሪያ ብላው እስቲ መብላትን እርግጠኛው ለነገማ እግዚአብሔር አለ። ክርስቲያኖች አይደላችሁ እንዴ? ውጥረት የምታመጡ ሰዎች ቤተሰባችሁ ሌላችሁ የምትወጡ ቤት ሲገቡ ውጥረት ስታገኟቸው ውጥረት ጭንቀት እንዴ? የሰው ህይወት አቀልሉ እንጂ ህይወታችሁ አልቀለለም እኮ ማለት ነው የምትወጥሩ እኮ። በጣም የሚገርም እኮ ነው በእውነት ፓስተር ቸሬ እንደዋቡ እደጋ አንልም። እድሜ ዘመን ይርዘም ጤና ይስጥ ለማለት ወዳለሁ። እውነት በጣም ምርጥ ሰው ነው ቸሬ እኮ እግዚአብሔር
እኔ የሚያስተምራቸው እንደውም ባለፈው አንድ ሰው ኮሜንት ላይ ነግሮኛል የፓስተር ደሞዝና የፓስተር ቸሬን ንግግሮች ታመጣ ነበረ ለምንድን ነው የተውከው ብሎ የጠየቀኝ ሰው አለ። ቆንጆ ነገር ሲገኝ ማምጣታችን አይቀር። እንቀጥል። በሴክስ ምክንያት ክብር በማጣት ምክንያት እንዲሁም ደግሞ ሰላም የሌለበትና ጭቅጭቅ የበዛበት ቦታ ላይ ካለመሆን አንፃር ያንን ካለመፈለግ አንፃር ወንዶች ቺት ሊያደርጉ ይችላሉ። ሴቶች ደግሞ ኢሞሽናቸው ካልተጠበቀላቸው ኦር ኢሞሽናቸው የማይጠበቅበት አይነት ኢንቫይሮንመንት ላይ ካሉ ቺት ሊያደርጉ ይችላሉ። ስለዚህ ነገር በሰፊው ባለትዳሮች የሆናችሁ ወይም ደግሞ ወደፊት የምታገቡ ለማግባት የሚያሰባችሁ ብትሰሙ በጣም ጥሩ ነው ብዬ አስባለሁና ይህንን ቪዲዮ ስሙት። በትዳር መካከል ግልጸኝነት ምን ያህል ወሳኝ እንደሆነና ለነገሮች እነዚህ ችግሮችን አውቆ ቀድሞ መፍትሄ መፈለግ መፍትሄ ማበጀት ምን ያህል አስፈላጊ እንደሆነ ትዳራችሁን ደግሞ በምን ያህል ልክ ልታዛልቁት እንደምትችሉ የምትረዱበትን አንድ የቪዲዮ ሐሳብ ይዤላችሁ መጥቻለሁ። ከሚያቅ ከተማረ ልምዱ ካለው ሰው መስማት ደግሞ በጣም ጥሩ ነው ብዬ ስለማስብ እስኪ ይህንን ቪዲዮ ስሙትና ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ፣ እንስማው። ወንዶች ከማርስ ሴቶች ደግሞ ከቪነስ ናቸው ይባላል። ከሁለት የተለያዩ ፕላኔቶች ማለት ነው። ጉዳዩ እንዲህ ነው። የወንዶች ሴክስ ፍላጎታቸው ወይም ድራይቭ የሚመራው ዶፓሚን እና ቴስቶስትሮን በሚባሉ ሆርሞኖች ነው። ዶፓሚን ደግሞ ጭንቅላታቸው ውስጥ የደስታ ክፍልን ወይም ፕሌዠር ሴንተርን የሚገዛ ሆርሞን ነው። ጣፋጭ ነገሮችን ሲበሉ ደስ እንደሚላቸው ሁሉ ሴክስ ሲያደርጉም እንደዚሁ። ለወንዶች ሴክስ ደስታ ወይም ፕሌዠር ነው። ስለዚህ ሲጠግቡ ወይም ሲረኩ ይበቃቸዋል። እዚህም ነው ወንዶች ሴክስ እንዳደረጉ ፊታቸውን ዞሮ መተኛት የሚመርጡት፣ ጠግበዋልና። ለሴቷ ያላቸው ፍቅር ቀነሰ ማለት አይደለም። ጥሩ ሴክስ አድርጋችሁ እንደጨረሳችሁ ዞሮ ቢተኛ ወንዶች ይህን አድርጉ ማለት አይደለም። አንቺ ግን ለሴክስ ብቻ ነው የሚፈልገኝ የሚል አስተሳሰብ ሊኖርሽ አይገባም። It's just biology. It's just the hormone dopamine. በዚህ ሆርሞኑ ዶፓሚን ስለሆነም ወንድ ልጅ አይኑ ቀሚስ ይከተላል ይባላል። ቆንጆ ልጅ በፊቱ ስታልፍ አይኑ ይከተላል። ውሻ ስጋ ባጠገቡ ሲያልፍ አይኑ እንደሚከተል ሁሉ It's just biology. It's just the hormone dopamine. ይህ ማለት አንቺን አይወድሽም ማለት አይደለም። እንዲያውም ለአንቺ ያለው የሴክስ ፍላጎት ወይም ድራይቭ ሳብኮንሺየስሊ ይጨምራል። ሴቶች ግን ግንኙነት ለመጀመርም ሆነ ለመቀጠል መጀመሪያ መቀራረብ ወይም ኢሞሽናል ኮኔክሽን ይፈልጋሉ። ምክንያቱም የሴክስ ድራይቫቸውን የሚቆጣጠረው ሆርሞን ኦክሲቶሲን እና ኤስትሮጂን ስለሆኑ ነው። ኦክሲቶሲን ደግሞ የኢሞሽናል ኮኔክሽን ወይም አታችመንት ሆርሞን ነው። ሴቶች ለልጃቸው የሚኖራቸውን አታችመንት የሚቆጣጠረውም ኦክሲቶሲን ነው። ስለዚህ የሴትን ልጅ ፍቅር ማግኘት ከፈለክ ኢሞሽናሊ አታች እንድትሆንና እንድታምንህ ማድረግ አለብህ። ይህን ካረክ ደግሞ ልጇን ስታስብ እንደምትውል ሁሉ አንተም ከልቧ ውስጥ ትውላለህ። ቺቲንግም እንደዚህ በሁለቱ ሆርሞኖች የሚገዛ ነው። ወንዶች 3 ነገሮች ሲርባቸው ቺት ያደርጋሉ። ሴክስ ሲርባቸው፣ ቤት ውስጥ ክብር ሲርባቸው እና ቤት ውስጥ ሰላም ወይም ፒስ ሲርባቸው። ወንድ ልጅ ኢሞሽናል ኮኔክሽን ባይኖረውም ከሴት ጋር ሴክስ ማድረግ አይቸግረውም፣ የሴክስ ረሃብ ወይም ዶፓሚን ሰርጅ እስካለ ድረስ። ሴቶች ግን ቺት የሚያደርጉት በሴክስ ምክንያት አይደለም። ኢሞሽናል አታችመንት ወይም ኮኔክሽን ሲርባቸው እና እሱንም ከሌላኛው ወንድ ጋር ያገኙ ሲመስላቸው ነው። ሴቶች ኢሞሽናሊ ከማያውቁት ወንድ ጋር ሴክስ ማድረግ ይቸግራቸዋል። ስለዚህ ሴት ልጅ ሌላ ወንድ ጋር ቺት ካረገች ከዚያ ወንድ ጋር ኢሞሽናሊ ኮኔክት ካረገች ቆይታለች ማለት ነው። ወንዶችም ሆነ ሴቶች እነዚህን መሰረታዊ ልዩነቶች ማወቅ ግንኙነት ለመጀመርም ሆነ ለመቀጠል ይጠቅማቸዋል። አይመስላችሁም? እንግዲህ እንደሰማችሁት ነው። ሁለታችንም ወንዶችም ሴቶችም የተለያየ የራሳችን የሆነ አስተሳሰብ፣ አመለካከት፣ አቀባበል አለንና ነገሮችን ግልጽ ሆኖ ማውራትና መረዳዳት፣ መግባባት መቻል በጣም ጥሩ ነው ብዬ አስባለሁ። ስፔሻሊ እንደዚህ አይነት ኬዞች ላይ ደግሞ በጣም አስፈላጊ ነው። ስለዚህ ነገሮችን በግልጸኝነት ማውራት፣ ባዮሎጂካል የሆኑ ነገሮችን አክሰፕት ማድረግ፣ በእንዲህ አይነት መልኩ በግልጸኝነት እያወራችሁ ትዳራችሁን ማስቀጠል ትችላላችሁ ብዬ አስባለሁና በጣም ወዳችኋለሁ። ባይ ትክክለኛ ነገር ነው። ዶክተሩ ይሄን ሰውዬ በጣም ነው የምከታተለው ይሄንን ዶክተር እና በጣም የሚያወራቸው ነገሮች የሚያቅሰው በእውነት በጣም ይኑርልን፣ ይለምልምልን፣ 1000 ዓመት ይኑርልን። የሚያስተምራቸው ነገሮች፣ የሚያደርጋቸው፣ የሚናገራቸው ነገሮች ሁሉ ኢምፖርታንት ናቸው። እንትኑን ፈልጌ እዚህ ቲክቶክ አካውንቱን አስቀምጥላችኋለሁ፣ ሜንሽን አደርጋችኋለሁ። ገብታችሁ ይዩት፣ የምትጠቀሙበትን ነገር ታገኛላችሁ እዛ። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር
ከቃላት በላይ ነው። ለዛሬ እንግዲህ የምስጋና መልእክት አለኝ ወደ ካናዳ ማለት ነው። አንድ ወዳጄ ልኮልኛል። በጣም ደስ ብሎኛል። በስልክም ደውዬ ተገናኝተናል። ከዛ ባለፈ ግን እዚህ ጋር አንድ ማሳሰቢያ ልንገራችሁ። ባሌን አመስግንልኝ፣ ሚስቴን አመስግናት፣ ልጆቼን አመስግንልኝ፣ ሃፒ በርዝዴ በላቸው ምናምን የሚል አጫጭር መልእክት እዚህ ጋር ማቅረብ አልችልም። ማን የላከው ለማን ነው መልእክቱ የሚለው ነገር ስለማይታወቅ ማለት ነው። በጣም በርካታ እንደዛ አለ። ባሌ ለኔ ጥሩ ሰው ነው አመስግንልኝ ይላል። ማን ነው ባልሽ ስሙ? አንቺስ ማንሽ መልእክት የምታስተላልፊው? በጣም አሳጥራችሁ የምትጽፉ ሰዎች አሳጥሮ ለማንበብ ስለሚቸግረኝ አላነበውም እኔ። ምክንያቱም ማንና ለማን ነው የሚለው ነገር በትክክል መታወቅ ስላለበት ለዛሬ የተብራራ የተላከልኝን መልእክት ላንበብላችሁ። እጅጉን ለማከብር ወንድሜ አላዛር፣ እኔ ዲሜትሮስ ጌታቸው እባላለሁ። ቤተሰቦቼ ለኔ ብዙ ቦታ አላቸው። በተለይ ባለቤቴ ለኔ ያላት ክብር ልነግርህ አልችልም። ስለዚህ ከነ ልጆቼ አመስግንልኝ፣ ምስጋና ካንተ ጋር ይሁን ይላል ዲሜትሮስ። እኔም እጅግ በጣም አመሰግናለሁ። ፎቶ ይላከልኝን አይቻለሁ። በግል እኔን ኮንታክት አድርገኸኛል፣ አመሰግናለሁ። እግዚአብሔር ያክብርልኝ። ከነ ቤተሰቦችህ ረጅም እድሜና ጤና ይስጥህ ለማለት እወዳለሁ። የዘውትር ተከታታይ አክባሪዬ ዲሜትሮስ። ወደ 90ዎቹ እንግባ እስቲ። ዛሬ በዛ ያለ የ90ዎቹን ይዤላችኋለሁ። የ90ዎቹ ከተደገመ ቅር እንዳይላችሁ ደጋግማችሁ አስታውሱት። የሚደገምበት ብቸኛው ምክንያት ምንድነው? ረዘም ያሉ ቪዲዮዎች እየሰበሰብኩኝ ፎቶዎች ወደ ቪዲዮ እየቀየርኩኝ ምናምን ስለሆነ ድጋሚ የሚታዩትን ያላዩ በጣም ብዙ ሰዎች ስለሚኖሩ ደግሞ ደጋግመንም ብናያቸው የሚሰለቹ ስላልሆኑ እንዳትደበሩ፣ እንዳይሰለቻችሁ እነዚህን የ90ዎቹን ትዝታዎች ተመልክተን እንመለስ። ይህ የኢትዮጵያ ሬዲዮ ነው። ኢትዮጵያን እንቃኝ። ይህ ፕሮግራም የኢትዮጵያን ባህል፣ ታሪክ፣ ቅርስና የተፈጥሮ መስህቦች የምንዳስስበት ይህ የኢትዮጵያ ሬዲዮ ነው። ኢትዮጵያን እንቃኝ። ይህ ፕሮግራም የኢትዮጵያን ባህል፣ ታሪክ፣ ቅርስና የተፈጥሮ መስህቦች የምንዳስስበት እናንተ ብለን ነው
አልመታሽም እያዳሜ ተይዘሻል። እንዴት አያችሁት? ወደ ኋላ መለስ ብላችሁ ምን አስታወሳችሁ? እናንተስ ከነዚህ ነገሮች የምታስታውሷቸው ነገሮች ምንድን ናቸው? በግልስ የነበራችሁ ምን አለ? እጅግ በጣም ደስ የሚሉ ጣፋጭ ትዝታዎች ናቸው። የ90ዎቹን የ70፣ 80፣ 90ዎቹን የማይወድ ሰው አለ ብዬ አላስብም። በጣም ገራሚ ትዝታዎች ናቸው። እንግዲህ እስከዚህ ሰዓት ድረስ ከተከታተላችሁ ቪዲዮውን ላይክ ላለማድረግ ምንም አይነት ምክንያት ብታቀርቡ እኔ ራሴ አልቀበላችሁም። ከቆያችሁ ባትቆዩ ደግሞ መጀመሪያ ላይ ቪዲዮውን ለማየት ከገባችሁ ላይክ ላለማድረግ ምክንያት የላችሁም። ላይክ አድርጋችሁ ነው መጀመሪያ ያለባችሁ። እጅግ በጣም አመሰግናለሁ ውድ ቤተሰቦቼ ስለምትሰጡኝ ገንቢና ጠንካራ አስተያየት፣ አብራችሁኝ በቤተሰብነት ከኔ ጋር ስላላችሁ፣ ስለምትመክሩኝ ምክር፣ በግልም ቮይስ ስለምትልኩልኝ፣ እዚህ የማቀርባቸውን ቪዲዮዎች ከግማሽ ያላነሰውን ለምትልኩልኝ ውድ ወዳጆቼ በሀገር ውስጥም ከሀገር ውጭም ላላችሁ እጅግ በጣም ክብረት ይስጥልኝ ለማለት እወዳለሁ። እጅግ በጣም አመሰግናለሁ። ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስላሉ። በሌላ ቪዲዮ በነገው ዕለት ተመልሼ እመጣለሁ። ቸር ያገናኘን። ሰላም ሁኑልኝ።